እም፣ እንግዲህ በውይይታችን ወቅት በጣም ብዙ መካነ ኢየሱስ ተኮር የሆኑ ቮካብለሪዎችን እንጠቀማለን እና ምናልባት ይህንን ውይይት ለሚያደምጡ በሌላ ዲኖሚኔሽን ለሚገኙ ሰዎች የነኝን ቃላት እንደው ማብራሪያ በተመለከተ እንደው ለማወቅ ከፈለጉ ቤተክርስቲያን የራሷ ትምህርቷን የምታስቀምጥባቸው ወይም ደግሞ የገለጸችባቸው መዛግብቶች አሉ፣ ኮንፌሽኖች አሉን፣ የእምነት መግለጫዎች ክሪዶች አሉን። እንዲሁም ደግሞ ከዛ በተጨማሪ ደግሞ ቤተክርስቲያን እምነት ማጽኛ የምታስተምርባቸው ልጆቿን ወደ ኮንፎርሜሽን ስታቀርብ የምታስተምርባቸው መጽሐፍቶች አሉ እና በዚህ ዙሪያ እንደው ጥያቄ ያለው ሰው ቢኖር እነኛን በዚሁ ሪፈር እንዲያደርግ ጠቁሜ ማለፍ እፈልጋለሁ። በመቀጠል የሚሄደው ወደ ፍቃዱ ነው። ቤተክርስቲያን በተለይ ስርዓት አምልኳን በተመለከተ የምታወጣቸው ውሳኔዎችና መመሪያዎች በተመለከተ ብዙ አስተያየቶች ይሰጣሉ። ከነኛም አስተያየቶች መካከል አንዱ ቤተክርስቲያን የጸጋ ስጦታን አትቀበልም ወይ፣ መካነ ኢየሱስ የጸጋ ስጦታን አትቀበልም ወይ የሚል ጥያቄ ነው እና መካነ ኢየሱስ የጸጋ ስጦታን ትቀበላለች? የምትቀበልም ከሆነ ደግሞ እንዴት ነው የምትጠቀመው በመሰዊያና ምስዋዕቷ ላይ? በጣም ጥሩ ጥያቄ ነው። እንደዚህ አይነት ጥያቄዎች ይነሳሉ። እንደዚህ አይነት ጥያቄዎች የሚነሱት መካነ ኢየሱስን ቀረብ ብሎ ስለማያውቋት ነው። መቼም መካነ ኢየሱስን ቀረብ ብሎ የሚያውቅ መካነ ኢየሱስን በዚህ ጉዳይ ላይ ነቀፋ ሊያነሳ የሚችል አይመስለኝም። ስለ ጸጋ ስጦታዎች ስናነሳ ቤተክርስቲያናቱ ስትመሰረት እኮ ከጸጋው ጋር ነው። በመካነ ኢየሱስ በኦሮሚያ ምድር ላይ በወጂ ላይ በኢትዮጵያ አቆጣጠር 1891 ላይ እዛ ጸጋ የለም ወይ ማለት አንችልም። ቤተክርስቲያን የምትመሰረተው በጸጋው ነው። እዛን ጊዜ ሲያገለግሉ የነበሩ ሰዎች በጸጋው ነው የሚያገለግሉት። ስለ ጸጋ ሰፋ አድርገን ካየን ማለት ነው። ከዛ በኋላ ያው እንግዲህ የነበሩት አገልግሎቶች በእግዚአብሔር ጸጋ ውስጥ ሆነው የተፈጸሙ ናቸው ብለን እናምናለን። ምናልባት አንዳንድ ሰዎች ትንሽ ብዥታ የሚፈጥረው በጸጋውና በጸጋ ስጦታዎች መካከል ያሉት ልዩነቶች ነው። በተለይ ደግሞ ከሪቫይቫል ከመንፈሳዊ እንቅስቃሴዎች ጋር የተያያዙ ነገሮች። እሱም ከሆነ ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የጸጋ ስጦታዎች በተለይም ደግሞ ሪቫይቫል የምንለው መንፈስ ቅዱስ እንቅስቃሴዎች በኢትዮጵያ የጊዜ አቆጣጠር 1965 ላይ ነው ቦሬ ላይ የማንም ቤተክርስቲያን አባል እዛ በሌለበት የመካነ ኢየሱስ ልጆች ተሰባስበው ሲጸልዩ በነበረበት ቦታ ላይ ነው ብሮስት ያደረገው። የውጭ ቤተክርስቲያን ተጽዕኖ አልነበረም። በራሷ ውስጥ ነው ጀምሮ። ከዚያ የጀመረው እየተቀጣጠለ ነው ወደ ነቀምት፣ ከዛ በኋላ ወደዚህ ወደ አዲስ አበባ 1980ዎቹ ሰባዎቹ መጨረሻ ላይ እዚህ መከኒሳ ላይ የነበረው የመንፈስ ቅዱስ እንቅስቃሴ፣ የፈውስ አገልግሎቶች፣ ስንት አይነት ከበሽታ ሲፈወሱ ነበሩ ሰዎች። የዚያን ጊዜ የነበረው ሚዲያ ዛሬ ያለው ሚዲያ በዛን ጊዜ ቢኖር እጅግ ታሪካዊ ነበር። ያ ማለት መካነ ኢየሱስ የቀደምት መሪዎች የተቀበሉት አሁን ያለውትን መሪዎች የሚያስቀጥሉት አገልግሎት ነው። ከዚህ በኋላ ወደ እንጦጦ እየሄደ ትላልቅ የመንፈስ ቅዱስ እንቅስቃሴዎች ነበሩበት ማለት ነው። አሁንም ደግሞ በየማህበር ባናኑ ያሉ ግራስሩት ላይ የምናያቸው እግዚአብሔር ቤተክርስቲያኑን የሚያንጽበት የጸጋ ስጦታዎች በስፋት በመካነ ኢየሱስ ውስጥ አሉ። ለዛ ነው እንግዲህ እንደዚህ አይነት ጥያቄ የሚነሳው መካነ ኢየሱስን ቀረብ ብሎ የማያውቅ ካልሆነ በስተቀር መካነ ኢየሱስ ጸጋ ስጦታዎችን በውሳኔና በመመሪያ ለማፈን የምታደርገው ነገር የለም። ታበረታታለች። ግን የጸጋ ስጦታዎች ያለ አግባብ ከመጽሐፍ ቅዱስ ውጪ በሚሆኑ ልምምዶች እንዲባክን ለሌላ ቢዝነስ እንዳይሆን በጥንቃቄ ነው የምታደርገው። በሁከትም ሳይሆን ሰዎች በሚረዱበት ምዕመናን በሚገነዘቡበት አገልግሎት እንዲሁም ቤተክርስቲያናችን በጥንቃቄ እንድንጠቀም ነው የምታደርገው። በጣም የታወቁ አንድ ቦታ የማይቀመጡ ለምሳሌ እኔ አሁን የሐዋርያነትን ማዕረግ ይሰጣል ቢባል አብዲ መገርሳ ነበር ማግኘት ነበር። በመካነ ኢየሱስ ያልደረሰበት የኢትዮጵያ ምድር የለም።
መቼም እሱ ባስ እንኳን ሲሳፈር አጋንንት የሚጮሁት ባኮላ አስታውሳለሁ። እሱ ቼንቶ ውስጥ ገብቶ ቼንቶ ውስጥ ያሉት አጋንንት ጮሆ እንደወደቁ መኪና እንደቆመና ከዛ በኋላ ተሳፋሪዎች ቆመው እሱ አጋንንት ሲያወጣ እንደነበር እነዚህ አይነት ተአምራቶች አሉ። ያንን መካነ ኢየሱስ አኮሞዴት ነው የምታደርገው አገልጋዮቹንም። ግን መስመር የለቀቁ ነገሮች እንዲህ አትፈቅድም። መንገድ መስመር የለቀቁ ነገሮች፣ ለቢዝነስ የሚሆኑ የጸጋ ስጦታዎች፣ የግለሰብን ኪስ ለመሙላት የሚደረጉ ነገሮች እሱ መካነ ኢየሱስ አትፈልግም። ስጦታዎቹ ለቤተክርስቲያን ሊሰጡ ስጦታዎች ናቸው። የተሳሳተ ግንዛቤዎች አሉ። ለምሳሌ አንዳንድ ማህበር መናል ላይ የፈውስ ፕሮግራም የሚባል አለ። የፈውስ ፕሮግራም ቤተክርስቲያን አታዘጋጅም። የፈውስ ፕሮግራም ጌታ እጅ ነው ያለው። እኛ የጸሎት ፕሮግራም ነው የምናዘጋጀው። ለምሳሌ ሮቢን የፈውስ ፕሮግራም ካልክ እሁድ ምንድን ነው የሚሆነው? አየህ፣ በተለምዶ የምናደርጋቸው ነገሮች ትክክል ነው ብለን ስለምንቀበል እነዚህ ነገሮች መስተካከል አለባቸው። የፈውስ ፕሮግራም በእኛ እጅ አይደለም ያለው። የፈውስ ፕሮግራም በጌታ እጅ ነው ያለው። እኛ ጋር ያለው የአምልኮ ፕሮግራም፣ የመጽሐፍ ቅዱስ ጥናት ፕሮግራም፣ የጸሎት ፕሮግራም አለ። የፈውስ ፕሮግራሙ ግን እሱ እጅ ነው ያለው። ጊዜ እናወጣለን። እነዚህ የተሳሳቱ መስመር የለቀቁ ነገሮች ወደ መስመር መምጣት አለባቸው። ስለዚህ መካነ ኢየሱስ በውሳኔዋ ጌታ እስኪመጣ ድረስ የምትቀጥል ቤተክርስቲያናት ብዬ አምናለሁ። በግሌ በውሳኔዎቿና በመመሪያዎቿ የጸጋ ስጦታዎች የሚዳፈኑበት ሳይሆን ጠርተው ወጥተው ለቤተክርስቲያን አገልግሎት ለሕዝበ ምዕመናን የሚሆኑበትን ሁኔታዎችን የምታመቻች እንጂ የምትዳፍን ቤተክርስቲያን አይደለም። እዚህ ላይ አመሰግናለሁ ቄስ፣ በጣም ልዩ አድርገው ነው የገለጹት። ቄስ ታገሰች፣ ቀጥሎ ደግሞ ቄስ ታሪኩ ይጨምሩበታል እዚህ ሀሳብ ላይ። አመሰግናለሁ። እኔ ከመጽሐፍ ቅዱስ የሐዋርያ ጳውሎስ መልእክት ወደ ሐዋርያት ሥራ ምዕራፍ 20 ቁጥር 28 ካለው ከእግዚአብሔር ቃል ሊነሳ በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ቤተክርስቲያንቷ በየጊዜ ደንቦቿን፣ መመሪያዎቿን፣ ፖሊሲዎቿን የሚታወጣው ከእረኝነት አንጻር ነው። ለመንጋውና ለራሳችሁ ተጠንቀቁ የሚለው ጥንቃቄ ያስፈልጋል ማለት ነው። ምናልባት መንጋዎቹን የሚነጥቅ የሚበላ ምናልባት አውሬ ሊኖር ስለሚችል ነው ቃሉ ይህንን ያስቀመጠውና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋናው ቤዝ አድርጋ መመሪያዎቹንም ደንቦቿን የሚታወጣው በመጽሐፍ ቅዱስ ነው፣ በእግዚአብሔር ቃል። በደንቦቿም በአንቀጽ 2 ላይ የእግዚአብሔር ቃል የአዲስ ኪዳንና ብሉይ ኪዳን ፍጹም የእግዚአብሔር ቃል መሆኑን አምና ትቀበላለች። የእግዚአብሔር ቃል ብሉይ ኪዳንና አዲስ ኪዳን የእግዚአብሔር ቃል ምንም ያልተበረዘ የእግዚአብሔር ቃል መሆኑን አምና ተቀበለች ማለት ጸጋው በዛ ቃል ውስጥ አለ ማለት ነው። የጸጋ ስጦታዎችን ቤተክርስቲያን መካነ ኢየሱስ አትቀበልም የሚለው አዝማሚያዎች ከእውነት የራቀ ውሸት ነው። ቤተክርስቲያንቷ ባለ 3 አምድ ምሰሶ የሆኑ ራእዮች አሏት። አንደኛ በመንፈስ የተነቃቀች፣ ሁለተኛ በራሷ ሀብት የምትተዳደር፣ ሶስተኛ ሚስዮናዊት ቤተክርስቲያን። በመንፈስ የተነቃቀች የሚለው የመንፈስ ቅዱስ ስራን፣ የመንፈስ ቅዱስ መለኮታዊ ኃይልን፣ የጸጋ ስጦታዎችን ትቀበላለች ማለት ነው። በምን ውስጥ? በቃል ውስጥ። በራሷ ሀብት የምትተዳደረው ማለት ራሷ ሆሊስቲክ ቸርች ነች። የሰውን ስጋና መንፈስ የምታገለግል ቸርች ነች። ሚስዮናዊት ቤተክርስቲያን ማለት ራሱ ሚስዮናውያንን የምትልኮ በእግዚአብሔር ኃይልና በመንፈስ ቅዱስ ጸጋ አምና የምትልክ ሰውን ከጨለማ ወደ ብርሃን የሚያመጣው የእግዚአብሔር ጸጋ መሆኑን አምና የምትልክ ቤተክርስቲያን ነች። ስለዚህ ነው ቤተክርስቲያናችን በየጊዜ መሰረቷ ይሄ ደንቦቿም ውሳኔዎቿም ከመጽሐፍ ቅዱስ ከቃሉ በላይ አይደሉም። ቃሉ የበላይ ሆኖ ቃሉን መሰረት አድርጋ ከእረኝነት አንጻር ምዕመናኗን ከመጠበቅ አንጻር መመሪያዎቿን ታወጣለች። ስለዚህ በጸጋ በደንብ ታምናለች ማለት ነው። ምላሹ ምንድን ነው? ምዕመናንም አገልጋዮችም የኢትዮጵያ ወንጌላዊት ቤተክርስቲያን መሪዎችም ከታች እስከ ላይ የሚያውቁ በጸጋ የሚታምን ቸርች፣ መጽሐፍ ቅዱሳዊ እውነት ያላት ቸርች መሆኗን እንዲያምኑ መልእክት ማስተላለፍ እፈልጋለሁ። ሌላው ደግሞ አንዳንድ ጊዜ መድረክ አካባቢ
በተማርነው ሳይሆን በተገለጠው እናምናለን ማነው እንሰብካለን ብሎ መጽሐፍ ቅዱስን እውነተኛ ቃልን ሳያነቡ የሚሰብኩ አገልጋዮችን አትቀበልም። በተማርነው ሳይሆን በተገለጠው የሚለው ከቃሉ ውጪ የሚገለጥ ነገር አለ ወይ? የእግዚአብሔር ቃል ብሉይ ኪዳንና አዲስ ኪዳን የእግዚአብሔር ቃል መለኮታዊ ኃይል ነው። ቃሉ ካልተነበባ የትኛው መገለጥ ነው? ይህንን አትቀበልም። መሰረቷ ደግሞ የመጽሐፍ ቅዱስ እውነት ነው፣ ክርስቲያናችን ማለት ነው። ቅድምም ቄስ ተባባሪ ጠቅላይ ጻፊያችንም አንስቷሉ። የጸጋ ስጦታዎቿን ትቀበላለች፣ በአሰራሮቿ ታምናለች። ግን ከቃሉ ያፈነገጠ ከእውነቱ የራቀ ሀሳቦች ሲመጡ አትቀበልም ማለት ነው። አመሰግናለሁ። በጣም አመሰግናለሁ። በእርግጥ ብዙ ነገር ተናግሯል። እኔ ትንሽ አንደርላይን ማድረግ የፈለግኩት ነገር ምንድን ነው? በብሉይ እንግዲህ የጸጋ ስጦታና መንፈሳዊ አገልግሎት ስጦታዎች ሰፊ ሳብጀክት ነው። በአንድ ጊዜ በሁለት ጊዜ በንግግር የሚገለጽ አይደለም። ይሁን እንጂ በብሉይ ኪዳንም ነበር፣ በአዲስ ኪዳንም ነበር፣ አሁን ባለች ቤተክርስቲያን ውስጥም አለ። የጸጋ ስጦታ የለም ማለት አይቻልም። ነገር ግን በሁሉም በብሉይ ኪዳንም በአዲስ ኪዳንም ቤተክርስቲያንን የተከሉ ሐዋርያትን ጨምሮ ማለት ነው መንፈሳዊ ስጦታዎችን በምንጠቀሙበት ጊዜ ወዴት ነው የወሰዳቸው የሚለውን ቤተክርስቲያናችን በጣም ታሰምርበታለች። የብሉይ ኪዳንም ነቢያት ነገስታትን እየተጋፈጡ ሕይወታቸውን እያስያዙ እየሞቱ የእግዚአብሔርን መልእክት ያደርሱ ነበር። በአዲስ ኪዳንም ሐዋርያት ዋናው ስራቸው ወንጌልን መስበክ ነበርና የተሰጣቸው መንፈሳዊ ስጦታዎች በሙሉ የሚጠቀሙት ይሄንን ወንጌል ከግብ ለማድረስ ነበረ። ስለዚህ በተለያየ መንገድ የሞቱ ሰማዕታት ሐዋርያት እንደሆኑ ታሪክም ይነግረናል። እንግዲህ መንፈሳዊ ስጦታ ወዴት ነው የሚወስደው? ትንቢት መናገርም ይሁን ስብከትም ይሁን ሌሎችም ይሁኑ ወዴት ነው የሚወስደው? ከዚህ ብዙ የምንማረው ነገር አለ። በዘመናችንም ቢሆን ወንጌል ወደ ኢትዮጵያ ባልደረሰበት ጊዜ ከዚያ ከሩቅ አገር ወንጌልን መልእክት ይዘው የመጡ ሚስዮናውያን መንፈሳዊ ስጦታ፣ የጸጋ ስጦታ፣ የአገልግሎት ስጦታ ሳይኖራቸው እንዲሁ ተነሳስተው መጡ ብንል ሐሰተኞች ነው የምንሆነው። ከዚያ ከነበሩበት ካደጉበት ቦታ ይዟቸው ወደዚህ ምድር ይሄ የሕይወታችን ማዕከል የአዲስ ኪዳን ማዕከል የምንለውን የአምልኳችን ማዕከል የምንለውን የክርስትና ማዕከል የምንለውን የእግዚአብሔርን ወንጌል እሱን የምስራችሁን ይዘው ወደ ኢትዮጵያ ምድር እንዲመጡ ያደረገው ሌላ ነገር አይደለም፣ ከእግዚአብሔር የተሰጣቸው ስጦታ አለ። ይህንን በጣም አንደርላይን ማድረግ ያስፈልጋል። እንግዲህ ነገስታትን እየተጋፈጡ ተቃዋሚዎችን፣ ሁኔታዎችን እየተጋፈጡ እየሞቱ ነው እዚህ የደረሱት። ጥቂቶቹ ናቸው የደረሱት፣ ብዙ ናቸው የተረሱት። ታሪክም እንደሚነግረን እነዚህ ህይወታቸውን በዚህ ሁሉ ውስጥ እንድታልፍ ያደረጉት እነሱ ናቸው ወይስ እግዚአብሔር ነው? ስጦታው ነው? ሸክሙ ነው? እንዲህ ዲፋይን የሚናደርግ ከሆነ ማለት ነው። ስለዚህ ይሄ ብዙ እንዲህ የማይታይ ማለት አሁን በጣም እንደው በምንረዳው መንገድ ይታዩ ነበሩ ወይ እነዚህ ስጦታዎች? እሷን ጥያቄ ነው። አሁን በምንገምታቸው መንገዶች ሳይታዩም የእግዚአብሔር ስጦታ ለቤተ ክርስቲያን ተሰጥቶ በስራ ላይ ውሏል ብለን ግን የምንደመድምበት ብዙ ምክንያቶች አሉ። ያለዚህ ስጦታ ህይወትን ሰጥቶ ወንጌልን ለሰው ማድረስ የሚያስችል አንድ የግል የሰው ኃይል የለም። ያ የመንፈስ ቅዱስ እንቅስቃሴ በግልጽ አሁን ደግሞ በግልጽ ስመጣ ያደረጉት ምንም አይደለም። ወንጌልን ይዘው ከዚህ ቀደም ይፈሩ ወደ ነበረው ገዢዎች ይሁኑ
ተቃዋሚዎች ይሁኑ ወደ እነሱ ነው የወጡት፣ ወደ ገበያ ነው የወጡት፣ ወደ ቃልቻ ቤት ነው የሄዱት። አጋንንት ነው የወጣው። ምዕመናን ወንጌል ተቀበሉ፣ ማነው ሰዎች ወንጌል ተቀበሉ። ተቃዋሚዎችን በረቱ፣ ተሰደዱ ምዕመናን። ያንን ያደረገው ማን ነው? ያ የመንፈስ ቅዱስ ስጦታ ነው። እሱ ቀጠለ። አሁን እንግዲህ ቤተክርስቲያን እያለች ያለችው ምንድን ነው? ቤተ ክርስቲያን የምትለው ዛሬ መካነ ኢየሱስ እግዚአብሔር ያለምንም መከልከል ወንጌል በተሰበከበት ስፍራ ሁሉ ሲሰራ ቆይቷል፣ ደግሞም ይቀጥላል ብላ ታምናለች። ነገር ግን ስራዬ ነው ዋናው ጉዳዬ ነው ብላ ያለችው ነገር ብቻ ነው መዋል ያለበት መንፈሳዊ ስጦታ ነው የምትለው። ለንግድ አይሆንም ነው የምትለው። ለግለሰብ አይሆንም ነው የምትለው። ይህን ነው የምትቃወመው። እና ከታሪክም ከብሉይ ኪዳንም ከአዲስ ኪዳንም ከእኛ ታሪክም የምንረዳው ይህንን ነው። ስለዚህ ቤተ ክርስቲያናችን ምን ትረዳለች ስለ መንፈሳዊ ስጦታ ቢባል የሚል ሰው ካለ ቀርቦ ይጠይቃት። መልስ አላት። በቂ መጽሐፍ ቅዱሳዊ እና ታሪካዊ ሁኔታን አገናዝቦ መግለጫ መስጠት የሚያስችል መልስ አላትና በጣም አመሰግናለሁ። ይህን መናገር ነው። መስገን በጣም ጥሩ ውይይት እያደረግን ነው እና እግዚአብሔር ቃልም እንደሚለው ያው የጸጋ ስጦታ ቤተክርስቲያንን ለማነጽ ነው፣ ምዕመናንን ጉባኤውን ለማነጽ ነው እና ለዚህ አገልግሎት በአግባቡ የተሰጠንን ጸጋ መጠቀም እንድንችል ቤተክርስቲያንና አገልጋዮቻችንን እግዚአብሔር ይርዳ። ቀጣይ ጥያቄያችን እንቀጥላለን። የተከበራችሁ ተመልካቾቻችን ምናልባት ቀደም ሲል በቤተ ክርስቲያኒቱ ፕሬዝዳንት በቀረበው የኖላዊ ወይም የእረኝነት መልእክት ላይ እጅግ አከራካሪ ሆኖ ከሚነሱ ጥያቄዎች በተለይ ማህበራዊ ሚዲያ ላይ ከሚጻፉ ከሚቀርቡ በተለይም ደግሞ የመካነ ኢየሱስ አባላት ሆኖ ከሚጠይቁ ጥያቄ አንዱ የዝማሬ አገልግሎትን ይመለከታል። ይህን ጥያቄ ቄስ ወርቁና ቄስ ገመችስ እንድትመልሱልን እጋብዛለሁ። ቤተ ክርስቲያን ለዝማሬ አገልግሎቷ የምትጠቀምበት የስብሐት ለአምላክ የመዝሙር መጽሐፍ አላትና በብዙ ማህበረ ምዕመናን ይህ ዝማሬ በጥቅም ላይ እየዋለ አይደለም። መመሪያው ይህ የመዝሙር መጽሐፍ በጥቅም ላይ እንዲውል ያሳስባል። የዝማሬ መጽሐፍትን እጥረት ለመቅረፍና ዜማዎቹን በርካታ ምዕመናንና አገልጋዮች አናውቅም የሚል ጥያቄ ይነሳል። በዚህ ጉዳይ ላይ ቤተ ክርስቲያን ምን አስባለች? ይህ ማለት ሌሎች ዝማሬዎች በቤተ ክርስቲያን ውስጥ አንጠቀምም ማለት ነው የሚል አስመላኪ በዝማሬ የሚያገለግሉ አሉ እና የበርካታ ጥያቄ ነው። በዚህ ላይ ምንድን ነው ምላሻችሁ? በጣም አመሰግናለሁ እድሉ ስለተሰጠኝ። መካነ ኢየሱስና ዝማሬ ሊለያዩ የማይችሉ፣ መካነ ኢየሱስ በዝማሬ የማትታማ ገና ከጥንት ወንጌል በደንብ ሳይሰበክ መካነ ኢየሱስ እንደ ዛሬ ሳትሰፋ በፊት ቀደምት አባቶች ከውጭ ሀገር የነበሩትን መዝሙሮች ወደ አማርኛ ተርጉመው በመጽሐፍ ታትመው ምዕመናኑ ሲጽናኑበት የኖሩበት ቤተክርስቲያን ናት መካነ ኢየሱስ። ዝማሬ በመካነ ኢየሱስ ትልቅ ስፍራ እንዳለው አንዱ ማሳያ ከማንም ቀድማ መዝሙሮችን እነዚህ ኢንተርናሽናል የሚባሉ መዝሙሮችን ወደ አማርኛ ተተርጉመው በመጽሐፍ መልክ ታትመው በተለያዩ ቋንቋዎች በቤተ ክርስቲያን እንደ አንድ መንፈሳዊ አገልግሎት የነበሩ ናቸው ማለት ነው። ምናልባት በዚህ ላይ ብዥታ ያለው ሰው ከዚህ ተነስቶ መካነ ኢየሱስ ለዝማሬ ያላትን ቦታ ማየት ይችላል። በስብሐት ለአምላክ ያሉት መዝሙሮች ልክ እንደ ሌክሽነሪ ወይም እንደ የዕለቱ የመጽሐፍ ቅዱስ ንባቦች በተለያዩ ርዕሶች ላይ የተዘመሩ ናቸው። የጌታን ልደት፣ የጌታን ስቅለት፣ የጌታን ሕማማት፣ የጌታን ምጽአት፣ ስለ እግዚአብሔር ሕልውና፣ ስለ ስደት፣ በስደት ውስጥ ምዕመናን እንዴት መጽናት እንዳለባቸው ብዙ ዝርዝር ስነ መለኮታዊ ይዘታቸው በጥሩ ሁኔታ መጽሐፍ ቅዱስ የተገለጠባቸው መዝሙሮች ናቸው። የስብሐት ለአምላክ መዝሙር ከተተረጎሙት ብቻ አይደለም፣ በሀገር ውስጥ እግዚአብሔር ጸጋውን የሰጣቸው በዝማሬ ሲያገለግሉ
የነበሩ ጥንትም የነበሩ የነሱም መዝሙሮች ተካተዋሉ። አሁን ባለንበትም ዘመን እግዚአብሔር በዝማሬ ጸጋ የሞላቸው እየሄዱ ለምዕመናን መጽናናት አገልግሎት የሚሰጡ አሉ። መካነ ኢየሱስ የነዚህ ዝማሬዎች ሁሉ ተጠቃሚ ናት። ምናልባት ወይ ሆን ተብሎ ወይም ካለመረዳት ልክ ያልሆነ ግንዛቤዎች እንዳልከው ሚዲያ ላይ ተስተውሏል። መካነ ኢየሱስ የዝማሬ አገልግሎትን እንደገደበች ያ በእኔ አረዳድ የአሁኑ ውሳኔ የዝማሬን አገልግሎት የበለጠ ያጎላል ብዬ አምናለሁ። እንዴት ቢባል ከጥቂት ዓመታት ወዲህ ብዙ ማህበራን ምዕመናኖቻችን ይሄን ቃል አይጠቀሙትም፣ ሳይረዱም ይጠቀማሉ። አስመላኪ የሚባል ይሄ ቋንቋ ለቤተ ክርስቲያን የሚመጥን አይደለም። ብዙ ጊዜ በትምህርት በተለያየ መንገድ ማሳሰቢያዎች ተሰጥተዋል። አስመላኪ የሚባለው የተለያዩ በካሴት ተዘመሩ በካሴት ያሉ መዝሙሮችን አዝማቾችን ቀጣጥሎ በረጅሙ ሲዘመር ኳየር ቦታ እያጣ ብዙ ቦታ ለአገልግሎት ስንዞር ከምናየው ከቤተ ክርስቲያን እየጠፋ ያለው በዚህ ምክንያት ኳየር የመዘምራን ቡድን ማለት ነው። የመዘምራን ቡድን ሲዘምሩ መዝሙርን አዝማችን ከነቁጥሩ ለዕለቱ ከተሰጠው የመጽሐፍ ቅዱስ ንባብ ጋር አገናኝተው አጥንተው ጸልየው ተዘጋጅተው በእግዚአብሔር ጸጋ ኃይል መዝሙር ይቀርባል፣ ምዕመናን ይጽናኑበታል። ይሄ የኖርንበት ሂደታችን። አሁን ግን የመዘምራን የዝማሬ አገልግሎት አስመላኪ በሚባለው እየተተካ ነው ማለት ነው። ይሄንን በኮቴሽን ነው የምጠቀመው። ስለዚህ የዝማሬ ጸጋ እየጠፋ ነው። በካሴት ከምሰማው ውጭ በመዘምራን ቡድን ጸልየው እግዚአብሔር መዝሙር የሚሰጣቸው መዝሙር የሚጽፉ ነበሩ ብዙ በኳየር ውስጥ ማለት ነው። እኔ በኳየር ውስጥ ነው ያደግኩት፣ ብዙዎቻችን እንደሆን ነው ማለት ነው። ኳየር እያለው ኳየር የራሱ መዝሙር አለው የሚቀበለው። በካሴትም ታትሞ የምንሰማቸው የራሳቸው መዝሙር ነው የተለያዩ የመዘምራን ቡድን። አሁን እሱ እየጠፋ ነው። በምን ተተክቷል? አስመላኪ የሚያቀርበው ቅድም እንዳልኩ ከካሴት የተቀጣጠሉ መዝሙሮችን ነው። አንደኛ አባቶች በፊትም እንዳቀረቡት እዚህ የቃሉ አገልግሎት ጊዜ እየቀረ አስታውሳለሁ። 2 ቦታ በአስመላኪ በሚባሉት ጊዜ ሁሉ አልቆ የስብከቱ ሰዓት 6 ሰዓት ላይ ተሰጣቸው። አሁን ወደ ጌታ ሄደዋል። አንድ አባት ደፋር ስለነበሩ ፑልፒት ላይ ቆመው ጉባኤውን ተነሷል። ራሳቸው ቄስ ነበሩ። አባታችን ሆይ በሰማያት የምትኖር ብሎ ቡራኬ ሰጥተው ቤታችሁን ስርዓት ስታስይዙ የእግዚአብሔርን ቃል ትሰማላችሁ ብለው ሄዱ። ሌላም ቦታ እንደዚህ ሆኗል እና የዝማሬ አገልግሎት መስመር ሲይዝ አገልግሎት ነው። የዝማሬ አገልግሎት ከቃሉ ቅድም በደንብ ተብራርቷል። ከቃሉ እወጃ ክፍል በዝማሬ የሚቀርበው የእግዚአብሔር ቃል ነው ብለን እናምን። ከስብሐት ለአምላክ መዘመር አሁን ያለውን ችግር ከሚቀርፍበት አንዱ ብዙ አሁን የኛ ዘመን መዝሙር ይሄ የራስን ድል የሚያውጅ ብቻ እየሆነ ነው። ቫራይቲ መሆኑ ቀርቷል ማለት ነው። መዝሙር ውስጥ የንስሐ መዝሙር አለ፣ የመጽናናት መዝሙር አለ፣ በርቱ የሚል መዝሙር አለ፣ የወደቀውን ሰው የሚጠራ አለ፣ ወንጌል ይሰበክበታል። አሁን በዚህ ዘመን ለስብከተ ወንጌል ወይም አዳዲስ ነፍሳትን ለመጥራት ሰዎችን ወደ ጌታ ለመጥራት የምንጠቀመው መዝሙር ብዙ የለም። ኑ ወደ ጌታ ኑ ኢየሱስ ያድናል የሚል መዝሙር የለም። ስብሐት ለአምላክ አንደኛ ለእኛ የምንታነጽበት የእግዚአብሔር ቃል በጥሩ የሚቀርብበት ከአባቶች የተቀበልነው ትልቅ ሌጋሲም ስለሆነ መቀጠል አለበት። አንዳንድ ቦታ ጥሩ ጅማሮች አሉ። እኔ አንዳንድ ቦታ ያየኋቸው አሉ። መዘምራን ተደራጅተው የስብሐት ለአምላክን መዝሙር በሙዚቃ አድርገው በደንብ በጥሩ ሁኔታ የሚዘምሩ አሉ። ይሄ በደንብ መለመድ አለበት እጠብቃለሁ። እንደ ቤተ ክርስቲያናችንም ምናልባት ከቆይታ አንጻር የአሁኑ ትውልድ የማያውቃቸው ዜማዎች ብዙ ናቸውና እነዚህ ዜማዎች አባቶች እያሉ ዜማውን በደንብ የሚችሉ ተቀርጾ ሁሉ ሰው እጅ የሚገባበት የቴክኖሎጂ ዘመን ስለሆነ
አስፈላጊነቱ ምንድን ነው ቢባል የእግዚአብሔር ቃል በሙላት ያለባቸው ናቸው። ሁሉም አይነት የእግዚአብሔር ቃል መልእክት ያለበት ነው። አንድ ብቻ አይደለም ማለት። ስለዚህ የአሁኑንም እያበረታታን የስብሐት ለአምላክ መዝሙር በደንብ በቤታችን መዘመር አለበት። የስብሐት ለአምላክ መዝሙር ሲባል እዚህ ሀገር ውስጥ ኢንዲጂነስ የሆኑ የዘመሩ አባቶች ያሉበትም ጭምር መሆኑ መረሳት የለበትም። እየቀጠለም ይታተማል። አሁን ያሉ ዝማሬዎች እንዳይረሱ፣ አሁን የተዘመሩ በዚህ ጊዜ የተዘመሩ እንዳይረሱ ቀጥሎ ይካተቱበታል። ይሄን ትራዲሽን አላት መካነ ኢየሱስ። ግን በዝማሬዎቹ ላይ ልክ ያልሆነው ግንዛቤ መካነ ኢየሱስ መዝሙርን ልትገድብ የያዘችው አቋም እንደሌለ ሰዎች እንዲረዱ፣ ግን መዝሙሮቹ ሁሉን የሚያካትቱ እንዲሆኑ አባቶችንም ከግንዛቤ ያስገባ እንዲሆን ትላልቅ አባቶች ቤተክርስቲያን መጥተው ለአንድ ሰዓት ወገባቸው እስኪንቀጠቀጥ መቆም አይችሉም። ለሁሉም ቦታ እንዲኖር ለቃሉም እድል እንዲሰጥ የሚል ነው። ሌላው በዚሁ እንደ ማሳሰቢያ አስመላክ የሚባል መካነ ኢየሱስ አትጠቀምም። ዝማሬን በመምራት ቄሱን የሚረዱ ሰዎች ሊኖሩ ይችላሉ። ይሄም በደንብ እንድታይ ለምል ነው። ኳይርን ለማበረታታት የዝማሬ ጸጋ እንዲቀጥል ለማበረታታት የቃሉ እወጃ ክፍል እንደሆነ ስለተረዳች ነው እንጂ ለመገደብ ሳይሆን የበለጠ ለማጥራት ነው። እኔ አንድ አባት ተናገሩ የሚባለውን ጨምሬ ላብቃ። ገና እንዳሁኑ ይሄ መዝሙር 30-40 መዝሙር መቀጣጠል ገና እንደተጀመረ በጣም የተሰማቸው አባት ናቸው አሉ። እና ዝማሬ ምረጡ ሲባል ምዕመናን ሲመርጡ ይሄን መዝሙር አሉ ገባ ወጣ ሳንል 17 ጊዜ እንለዋለን አሉ። አዝማቹም ማለት ነው። ምን እየሸሹ ነው? ገና አንዱ በደንብ ሳይባል ወደ ሌላ፣ እሱ ሳይባል ወደ ሌላ። ከዚህ የተነሳ ብዙ ምዕመናን አድማጭ እንጂ ዘማሪ አይደሉም። ምክንያቱም አንዱ ተባለ ቀጠለ፣ ሌላ ጋር ገባ። አንደኛው ኮሄረንሲ የለውም። የንስሐ መዝሙር፣ የምስጋና፣ ሁሉም ነው አንድ ላይ የመጣው። በዕለቱ ግን መካነ ኢየሱስ ያላት ዛሬ ስለ መስቀሉ ከሆነ የሚሰበከው መዝሙሩም ስለ መስቀሉ መሆን አለበት። አንድ ወጥ መልእክት ይዞ መውጣት አለበት ሰው ማለት ነው እንጂ የዝማሬን ጸጋ ለማሳነስ ወይም ለመገደብ መካነ ኢየሱስ እንደሱ አይነት አቋም የላትም። አመሰግናለሁ። ብዙ ነገር ተብለዋል። ምናልባት መዝሙር ስለ መዝሙር ስናስብ ከአመጣጣችን ነው እና ከሬፎርም ሉተር አለን። ማርቲን ሉተር በጣም ዘማሪ ነበር። እሱ ከተናገራቸው አንዱ መዝሙር ስዘምር ሴጣን ምን ይሆናል አለ? ይሮጣል ነው ያለው። ይሮጣል በደንብ ሲሰብክ ቀስ ብሎ በሚሄደው ምን ነገር አለ። ግን በሁለቱም ሴጣንን ማስኬድ ነው እና የበለጠ የሚያስኬድ ደግሞ መዝሙር ስለሆነ ቤተክርስቲያናችን ከአባቶች መውረስ ነው ነገር ነው። አይ ቲንክ ይህን ነገር የት ይመጣል አንችልም። እንግዲህ ስብሐት ለአምላክ የተባለው ያንን ከዛ ባክግራውንድ የመጣ ነገር ነው። በሌላ በኩል ቤተክርስቲያናችን የምታስተምረው መቼም ይሁድ ድግስ ነው አይደል? መንፈሳዊ ድግስ ነው፣ ምግብ ነው ማለት ነው። ምግብ ደግሞ ሶሎ ምግብ የሚባል ነገር የለም። ወጣ አለው፣ የተለያዩ ባህሪያቶች ናቸው ምግብ እንጂ አንድ ሽሮ ብቻ ሁሌ ይበላል ሰውና ቤተክርስቲያናችን ከአሰራሯ ለሰው ልጅ የምታቀርበው ሆሊስቲክ የሚለው ነገር አእምሮን የሚመግብ ሳይኮሎጂን የሚመግብ ኢኮኖሚክ ብዙ ነገር የሚመግብ ብዙ ትምህርቶችን ነው የምታስተምረው። ስለዚህ መዝሙራችንም ልክ እንደ ቃሉ ስትራክቸር አለው፣ በጣም ስትራክቸር አለው። ስለዚህ ይሄ ደግሞ የመጣው ከወንጌሉ ጋር የተቀበልነው ወንጌሉም ራሱ ይዘምራሉ ምን ነገር አለው። ያንን መዝሙር እኛ እንደ ቤተክርስቲያን ማሞቂያ ያለ የምንጠቀሙ እውነቱን ለመናገር ወይም ደግሞ እንደ መፈክር ማነቃቂያ አይደለም። መዝሙር ለኛ መዝሙር ማለት እግዚአብሔር ቃል ነው። ስለዚህ እግዚአብሔር ቃል ከሆነ ደግሞ በትንሹ ከእግዚአብሔር ቃል የሚቀዳ መጽሐፍ ቅዱሳዊ መሆኑን የሚያሳይ የእግዚአብሔር ቃል ያለበት መዝሙር መሆኑን ቼክ ማድረግ አለበት። ስለዚህ ነው የምንጠነቀቀው ማለት ነው መጽሐፉ። ስለዚህ ስብሐተ አምላክን በተመለከተ ታሪካዊ ዳራ ያለው
በጥንቃቄ የሚታተም ኢዲት እርምት የሚደረግበት ብዙ መልእክት የሚያስተላልፋል ተብሎ ስለምታሰብ ቦታ አለው የምል ነው። ስለዚህ ምናልባት በተወሰኑ ጊዜ መጽሐፍ ቅዱስ ስብሐት ለአምላክ ከህትመት ውጭ ነበር። አሁን ግን የምስራች ድምፅ እያተመ ነው። አንዱን የመጀመሪያውን አትመን ሰዎቹ የተቀበሉ ነው የተባለው የተበረታታ ነው። ሌላ ሁለተኛ እትም ጀምረናል። ኤዲቲንግ 2 መጽሐፍ ስላለ እሱም እንደገና እናትማል። ሌሎች አዳዲስ መጽሐፎች አዳዲስ መዝሙሮችም ይገባሉና በዚህ በትኩረት እየሰራን ስለሆነ ህዝቡም ጥያቄው አለው የፈለገ ነው። እኛም ደግሞ ያቀረብን ስለሆነ ለወደፊቱ እንቀጥላለን። በተለይ ስለ ዝማሬው ምን እናደርጋለን እናውቃቸው ባሉ ነገር ላይ ዝግጅት ተጀምረዋል። በኦሮምኛም በአማርኛም የሚያውቁ ሰዎች ተሰብስበው በስቱዲዮ ተቀርጾ ሰዎች ጋር የሚደርስበት መንገድ ላይ በኦሮምኛም አፕሮች ያደረጉ ሰዎች አሉ። ይህን ነገር እንሰራለን ሰዎች ሳይሄዱብን የምን ነገር አለ። በአማርኛ ደግሞ ኦልሞስት ከእናታችን ከ5 ኪሎ ጋር ሙከራው ተጀምሯል። ከአሁን በፊት የተወሰኑ መዝሙሮች ተጀምሯል። አሁን ያሉትን አዳዲሶችን ጨምሮ እንትን ላይ ስራ ላይ እናውላለን የሚለታለን። መካነ ኢየሱስን ስለማያውቁ በወሬ እንደ መንገደኛ ብዙ የሚያወሩ ሰዎች አሉ። እኛ ግን የምናምነው ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ነን። ወንጌላዊት ማለት ወንጌል ነው የምሰብከው። መዝሙራችሁ ወንጌል ነው፣ ልማታችሁ ወንጌል ነው፣ ሚዲያችሁ ወንጌል ነው። የምናደርጋቸው ነገሮች ሁሉ በእግዚአብሔር ቃል ይጀምሩና በእግዚአብሔር ቃል ያልቃሉ። የቱ ጋ ነው ጸጋ የማንቀበለው? የቱ ጋ ነው ነገሮችን የምናሳነሰው? ነገሮቹ በእኛ ዘንድ አንሱም፣ ግን ባላንስ ሊሆኑ ምን ነገር ስለሆነ በዚህ ሁኔታ ነገሮች ሁሉ ቢስተካከሉና ብንማማር ጥሩ ነው። ኑ ወደ መካነ ኢየሱስ። ከመካነ ኢየሱስ ብዙ የምትማሩት ነገር አለ የምለው መልዕክት ማለት ነው። ሁለት ነገር ለመጨመር ነው ያልተነኩ ሀሳቦች ስላሉ ዝማሬ ስለተነሳ፣ አንደኛው ነገር ቤተክርስቲያን የሚሄደው አምልኮ ነው፣ ዝማሬም ለመስማት ነው እና ዝማሬዎች ሲዘመሩ አንሰማም፣ ሙዚቃ ይሸፍናቸዋል። የሙዚቃ ጩኸቱ ደግሞ ቀላል አይደለም። በስማርትፎን አላችሁ መለካት ትችላላችሁ ምን አይነት ስንት ዴሲቤል እንደሚያወጣ እና ለህፃናት ጆሮ በጣም አደገኛ የሆነ ድምፅ ነው የሚወጣው። አንዳንድ ጊዜ እንኳን ፊት ለፊት ስትቀመጡ ከዛ የሚወጣው ግፊት ሱሪ ያነቃንቃል። ከዚህ ይሄ በጣም አደገኛ ነው ለጆሮ። ስለዚህ ዝማሬ የምንሰማው ቁጭ ብለን ቃሉን ለመስማት ነው እንጂ ሙዚቃውን አይደለም። ሙዚቃው ጥሩ ነው ያሳምሯል፣ ግን ቃሉን ከሸፈነው እነሱ የሚዘምሩትን ቃል ከሸፈነ ትርጉም የለውም። ስለዚህ ምናልባት በዚህ ላይ ያሉ ስልጠና የሚሰጡ ካሉ ብረዷቸው መምህራንን ብሰሙና ሙዚቃ ትንሽ ቀነስ አድርጎም እነሱ የሚሉትን መስማት ብንችል ጥሩ ነው ለማለት ነው። ሁለተኛው መጨመር የፈለግኩት የግሩፕ ዝማሬዎችም እንዳሉ ወንድሞችን ጠቅሳ የግል ዘማሪዎችም አሉ። ቤተክርስቲያኗ ታበረታታለች። ጥሩ ጥሩ ዝማሬዎች በምድራችን ላይ አሉ። እዛ ጋር ትንሽ ምክር መስጠት የምፈልገው ዝማሬ ስጦታ ያላቸው ሰዎች አንዳንድ ጊዜ የስነ መለኮት እውቀት ያላቸውን ሰዎች እንደው እስቲ ይውልኝ ኮንቴንት ሰብስታንስ አለ ወይ ብለው ድጋፍ ቢጠይቁ፣ ዘማሪዎች በግል ሲኖራቸው ቢያሳዩቸውና ቢያግዟቸው ጥሩ ነው የምለው ለመጨመር። እንግዲህ አሁን ፕሮግራማችን ወደ ማጠቃለሉ እየደረስን ነው። አንድ ጥያቄና በመጨረሻ የቤተክርስቲያናችን ፕሬዚደንት ማጠቃለያ ይሰጡናል። የመጨረሻው ጥያቄ እንግዲህ ይሄ መመሪያ የቤተክርስቲያኒቱን የአስተምህሮና የትውፊት ነጸብራቅ ነው ብለናል እና ብዙ የአምልኮ የቤተክርስቲያኒቱን አስተምህሮና ትውፊት በተመለከተ ብዙ መመሪያዎችን አስቀምጧል፣ ብዙ ይዘቶች አሉት እና ከዚህ አንጻር በአንዳንድ ስፍራ የግንዛቤ እጥረቶች አሉና ይህንን የግንዛቤ እጥረት ከመቅረፍ አንጻርና ምዕመናንን ከማስተማር አንጻር ጥያቄ ባላቸው ጉዳዮች ላይ ማብራሪያ ከመስጠት አንጻር ቤተክርስቲያን ምን አስባለች፣ ምን አቅዳለች? ነገር በጣም አመሰግናለሁ። ቅድም በወገን ወንድሞቼ በየተራ ሲነገር እንደነበረው
መዝሙር ማለት ወንጌልን በዜማ ማለት ነው። እና ወንጌል በዜማ ደግሞ ወንጌል ሙሉ ትርጉም ነው ያለው። ሙሉ ትርጉም ያለው ዝማሬ ያስፈልገናል ማለት ነው። መዝሙር ቸርች ብቻ አይደለም የሚዘመረው፣ ቤት ይዘመራል፣ ፌሎሺፕ ላይ ይዘመራል በየቤቱ። እንዲያውም አንዳንድ ጊዜ በገጠር ስንመለከት መዝሙር እየዘመሩ ስራ ይሰራል ማለት የኮሚኒቲው አደረግ ነው ማለት። ስለዚህ ያንን ሂደት ማበረታታት አስፈላጊ በመሆኑ ነው። ከዚያ በተጨማሪ የኳየር መዝሙሮች ሙሉ ወጥ እንዲሆኑ እንደው መቼም አንድ ጊዜ ተጀምሮ የቀረ ነገር ሳንሶር የማስደረግ ቤተክርስቲያን እንዲህ አይነት ስልጣን ሁሉ ነበራት በፊት እና ዘማሪያን የሚያወጡትን መዝሙር ከቤተክርስቲያኒቱ የስነ መለኮት ከመጽሐፍ ቅዱስ እይታ አንጻር እንዴት ነው የሚታየው፣ ትርጉም ይሰጣል ወይ ተብሎ የሚደረገው እና እኔ ሁሌ ወደ ቸርች ሲሄድ የማየው ልጆች መዝሙር ሲዘመር ይዘላሉ። ትናንሽ ልጆች አብረው ይዘላሉ፣ ግን ምን እንደሆነ አያውቁም። ስለዚህ ልጆቹም ዘምረው ነው የገቡት፣ ግን ምን እንደዘመሩ አያውቁም። በቃል የሚይዙት የሚያጠኑት ነገር የላቸው። ይህን እንዴት አድርጌ ልየው ብላ ነው ቤተክርስቲያን አንደኛው እንግዲህ ቅርብ ጊዜ የተደረገው 21ኛው የቤተክርስቲያኒቱ ካውንስል ካስተላለፈው ውሳኔ አንደኛው ዝማሬና አርትን በተመለከተ የወንጌል ተልእኮና ቴዎሎጂ መምሪያ በዚህ ዙሪያ ላይ እንዲሰራ የሚል አስቀምጦለታል እና ወደፊት በቤተክርስቲያን መዋቅር ውስጥ ታይቶ እየታየ የሚሄድ አንዱ የአገልግሎት ክፍል ትኩረት የሚሻ መሆኑን የሚያመለክት ነው። እንግዲህ ከመመሪያዎቹ አንጻር ደግሞ ካየነው እነዚህ መመሪያዎች ለምንድን ነው እነዚህን ሁሉ ጥያቄዎች ያስነሱት? እነዚህ ሚዲያ ላይ የምንሰማቸው ነገሮች ማለት የእውቀታችን የመረዳታችን ደብዙ ሻሎ ነው ማለት ነው። ይሄንን ካለማወቅ የሚነሱ ጥያቄዎች ናቸው። በቂ መረዳት ከመጥፋቱ የተነሳ ነው እና እንደ ቤተክርስቲያን ይሄንን የኖላዊ ደብዳቤና ቀደም ሲል የተወሰኑት ውሳኔዎች በየደረጃው ወደ ታች ማውረድ እቅድ አለ። እቅዱ ከማህበረ ምዕመናን ወጣቶች በወጣቶች ደረጃ፣ ሴቶች በሴቶች እንደገና ደግሞ ኮንግሪጌሽኖች እና ቄሶች፣ ወንጌላውያን፣ የማህበረ ምዕመናኑ ሽማግሌዎች፣ የሰበካ መሪዎች ሁሉ በየደረጃው የዚህን የውሳኔ አተገባበርና ጽንሰ ሐሳቡን በትክክል እንዲረዱት ለማድረግ ዝግጅቶች እየተደረጉ ናቸው። ስለዚህ በሚቀጥሉት ጊዜያት እንግዲህ ወርክሾፖች በየደረጃው ይካሄዳሉ። ተገቢው ግንዛቤ እንዲደረግና በዚህ ውስጥ ደግሞ እነዚህ ትንሽ ቅርጽ ያጡ የመረዳት ችግሮች ወደ ትክክለኛው ገጽታ እንዲመለሱ ለማድረግ ከዚህ በኋላ ስትራቴጂ ወጥቶለታል። በስትራቴጂው መሰረት ተግባራዊ እናደርጋለን ማለት ነው። አመሰግናለሁ። ማጠቃለያ ቤተክርስቲያናችን ፕሬዝዳንት። በጣም አመሰግናለሁ። ሁላችሁንም በዚህ የተሳተፋችሁትን በጣም ማመስገን እፈልጋለሁኝ። እንግዲህ ጊዜም ሁኔታም ይገድባል። ባይሆን ኖሮ ብዙ የሚቀሩ ጉዳዮች አሉ የምናነሳቸው ማለት ነው። በተለያዩ ደረጃዎች የሚነሱ ውሳኔዎች፣ ለሚነሱ ጥያቄዎች መልስ ለመስጠት ሞክረናል። ለዋናዎቹ ግን እያልን ያለነው ሁሉም እንዲረዱ ምዕመናንም ሌሎችም መካነ ኢየሱስ እያለች ያለችው ቤቴን ስርዓት አስይዛለሁ ነው። ስርዓት አስይዤ ሁሉም በቤተ ክርስቲያን መከናወን የሚገባቸው ነገሮች ሁሉ ያለመጓደል ከናወኑ ነው በስርዓት። መካነ ኢየሱስ ይህንን በማድረጓ በተለይ ደግሞ መድረክን አላጋራም እንዲህ በማለቷ ምናልባት ቅሬታ ካለ ታገሱ። አንዳንድ በጣም የምንወዳቸው አገልጋዮች ብዙ ጊዜ በመካነ ኢየሱስ አገልግሎት ስፍራዎች በተደጋጋሚ የሚታዩ የሌላ ቤተ እምነት ሰዎች አሉ እና እነሱስ የምላለ እነሱም ይታገሱን። ክርስቲያን
አሁን በራሷ ላይ መስራት ፈለገች። በራሷ እጅ በራሷ እግዚአብሔር በረዳት መጠን እግዚአብሔር በጸጋው እንዲያግዛት ጸልዩልን። እሱ ነው የሚሻለው። ምክንያቱም ምዕመናን የተረባበሹበት ሁኔታ ሁሉ ተፈጥሮ ስለነበር ነው። እንግዲህ ቤተ ክርስቲያናችን ተደፈረች ለማለት አሁን ትልቁን ነገር የአሁኑን ዘመን መጥቀስ ካስፈለገ አንድ አገልጋይ የምናከብረው አንድ አገልጋይ በአንድ ሲኖዶሳችን ያደረገው ነገር አለ። በሕፃንነታችሁ እየተጠመቃችሁ መዘምራን እስቲ ተነሱና ቆሙ። መዘምራንን ሁሉ አስቆም። በሕፃንነታችሁ የተጠመቃችሁ ምን ማለት ፈልጎ ነው? እስከዛ ድረስ ነው። በጣም አሳፋሪ ነገር። በሁለት ወይም በሶስት ኮንግሪጌሽኖች ተመሳሳይ ነገር አድርጎ ነው ያ ወንድም ሄደውና ጉዳዩን እስከ ሌላ ደረጃም ለመውሰድ አስበን እንደ መካነ ኢየሱስ በመካነ ኢየሱስ አካሄድ እንሄዳለን ብለን በጣም ብዙ የማይመቹ ነገሮች ስለሆኑ ነውና እንዲሁ ዘለን አይደለም። በተለይ 66ኛ የስራ አስፈጻሚ ቦርድ ይህን ጉዳይ በጣም ከቀድሞ በተለየ ሁኔታ ቶሌሬት ማድረግ በማይቻል ልክ መመሪያ ያስተላለፈው ከዚህ አንጻር ነው እና ታገሱን፣ እንታገስ፣ ቤታችንን እናስተካክል። የምዕመናኖቻችን በተለይ ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምዕመናን ታገሱና እስቲ ወደ ውስጥ ተመልሳችሁ የምታረሙ ነገሮች ካሉ አርሙ። ከዛ በኋላ እንዴት ተደርጎ ነው ቤተክርስቲያን በሯን መክፈት ከፈለገች እንዴት አድርጋ ነው የምትከፍተው? መካነ ኢየሱስን የሚያውቁ ሰዎች ያውቋታል። መካነ ኢየሱስ ውሳኔዎችን ታስተላልፋለች። አፈጻጸም ላይ ደግሞ ስትራቴጂዎች አሏት፣ አካሄድ አላት። ኮምፕሮማይዝ ሳታደርግ ማለት ነው። መዘምራን ደግሞ ዘምሩ፣ የኔ መልእክቴ ነው። መዘምራን ዘምሩ፣ እግዚአብሔር ጸጋን ያብዛላችሁ እያልን ያለ ነው። አምልኮ ዝማሬ ብቻ አይደለምና ይመጣጠን። እናንተ ለዝማሬ ቆማችሁትን ያህል ሰባኪም ሊቆም እንዳለ ይታወቅ። ክርስቶስ ሴንትሪክ የሆነ አገልግሎት ይሰጥ። ክርስቶስ ላይ ክርስቶስን ያማከለ አገልግሎት ይሰጥ እያልን ነው። ከዚህ አንጻር እንደገና ላለሁኝ በዚህ ደብዳቤ ኖላዊ እረኝነት ደብዳቤ ላይ ስለ ጊዜ ቀመር ቅድሜን በአማርኛ ብያለሁ። እሱን አውጥታችሁ ሌላውን ክፍል አንብቡ ብዬ ልጠይቃቸው ወዳለሁ። ምክንያቱም ዋና ጉዳይ እሱ አይደለም። ዋናው ጉዳይ እሱ ለምሳሌ ተብሎ ነው የተጠቀሰ። 5 ደቂቃ 15 ደቂቃ ምናምን ተብሎ በጣም አሁን ሶሻል ሚዲያ ላይ የሚሄደው እሱ አይደለም። ዋናው እሱ ለምሳሌ ተብሎ ነው። ቅድም እንዳልኩኝ ደግሞ የቅዳሴ መጽሐፋችንን አቀማመጥ ስትራክቸር ተከትሎ የተባለ ነው። ከ2 ሰዓት በላይ ቤተክርስቲያን ውስጥ መቆየት እንፈልጋለን የምትሉትም በሉ። ነገር ግን ለቃሉ እወጃ ጊዜ ስጡ። ምዕመናን ሊሰሙ በሚችሉበት ጊዜ ዘምሩ፣ በሚችሉበት ጊዜ ስበኩ። ከዛ ውጭ ድካም ነው የሚሆነው ነው ያልነው እና እሱ ትልቁ ጉዳይ አይደለምና ሌላውን የደብዳቤውን የእረኝነት መልእክቱን ሌላውን ክፍል አንብቡ። ምክንያቱም ዋና ጉዳይ አይደለም። ያ ማለት የፈለግነው እንደ ምሳሌ ነው። አፋን ኦሮሞ ፈናን ዱባዳ ሼከና ፋርፈቶን ፋርፈዳ ዋቀዮ ያነሳ ስኒፋ ባይሱ ዱጋዳ ዋቀዮ ፋርፈቶተ ኬኛ ፈያነሳ ባይሱ ዱንፋትስ ጉርሙትስ ዋቀዮ ወልዳ ኬኛ ኤቢሲረ ቲፉፈኒያ ፋርፈተን እንኑ ጀነ ኩኒ ኮሬ ፋርፈቱ ዋቀፈቺስቱ እኒ ጀዱ መጫፈ ስርነ ሰገዳ ኬኛ ወጅንስ ወሊን ፉደቱ የሮስ ሞ ሂን ፉደቴ ጀነ መሌን ፋርፈትና ሂንጀነ ፋርፈና ፋርፈዳ ከኳይሪትስ ፋርፈዳ ከሶሎትስ ፋርፈዳ ሰዓቲ ለማ yeroo sa'aatii lamaa gidduutti sagadi geggeeffamu jenne fakkeenyaa fi dubbiin labsii dubbii waaqayyootiif laqaaluu wajaasa jenne proclamation isa jennee fi sa'aatii tokko gadi hin ta'inii kan jedhamudha.
dhumarratti illee lallabi daqiiqaa 35 gadituun taane ba'eessaa jedhamee kaa'ameerachi. Kanaaf warri kutaa sanarratti yaada kennani hubachuu qabu. Ijoon dubbii ergaa sanaa waa'ee isaatii iyyuu miti. Isa mijeeffachuu danda'u waldoonni sa'aatii lamaan sana wal jalaa bubbutanii adara qajeelummaadhaan ilaalaa kutaa sana. Wanti jedhamaa jiru yeroon haa eegamu, haalli haa ilaalamu, dubbiin waaqayyoo immoo guutummaatti haa dubbatamu isa jedhudha. Gidii seeshinii akkasii kana afaan Oromootiin yeroo biraa hin geggeessina, kun beekamaadha. Ammaaf Amaariffa duwwaa ta'e isa ammaa kana isheen gidduudhaan fidee fi namoonni baay'een hubannaa malee dubbataa gatii jiranii fi jedhetanii hubadhaa dubbii sana dhiisaayyuu amma kana booddee irratti hin dubbatinaa dubbii barbaachisaayyuu waan dubbiin ijoo isa miti gatii ta'ee fi isa dhiisaati kutaa ergaa sanaa keessaa isa kutaa biraa dubbisaa akka waan hin jirreetti lakkaa'a rakkoo hin qabu jechuu kooti. Kanarraa kan hafe እንግዲህ ጥሩ ጊዜ አሳልፈናል አብረን። ቤተ ክርስቲያናችን በየጊዜው በዚህ አይነት መልክ ለምዕመናን መግለጫ ትሰጣለች። ጥያቄ ካስፈለገ አሁንም ያልተመለሰ ነገር ካለ ወደ ሶሻል ሚዲያ አትውጡ። የቤተ ክርስቲያኒቱ ኮንታክት አድሬሶች አሉ። የቤተ ክርስቲያኒቱ ወንጌል ተልእኮና ቴዎሎጂ መምሪያ በተለይ በዚህ ዙሪያ በቂ ማብራሪያ መስጠት ይችላል። ሌሎቻችንም አለን እና እግዚአብሔር ይባርከናል። ሌሎች አብያተ ክርስቲያናትም ታገሱን፣ እንወዳችኋለን። በምንም አይነት የመጋፋት ነገርም የለም። እዚህ ላይ ቤተ ክርስቲያኒቱ በራሷም ላይ በሌሎችም ላይ በር አልዘጋችም። ያለች ያለችው ማስተካከለው ነገር አለ ነው ያለችው እና ስለዚህ ተረዱ። ሌሎች እኛ ጋር ብዙ ጊዜ ስታገለግሉ የነበራችሁም ታገሱን፣ ይገባችኋል ምን ማለት እንደሆነ ኢየሱስ ምን እያለች እንደሆነ ይገባችኋል ብዬ አስባለሁ። በተረፈ እግዚአብሔር ሰፊ ጊዜ ይሰጠናል። በዚህ አይነት ሴሽን ደጋግመን እንገናኛለን። ተባረኩ። የተወደዳችሁ ተመልካቾቻችን ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የተዘጋጀው ወቅታዊ ፕሮግራም የተከታተላችሁትን ይመስላል። በቀረበው ወቅታዊ ፕሮግራም ላይ ምላሽ ለመስጠት እዚህ ስቱዲዮ የተገኛችሁ ባለሙያዎችና የስራ ኃላፊዎች እንዲሁም ደግሞ ይህ ፕሮግራም በቀጥታ ወደ አድማጭ ተመልካች እንዲቀርብ የተባበሩንን የመካነ ኢየሱስ ሴሚናሪ ስቱዲዮ ባለሙያዎችን እንዲሁም የኢቫንጀሊካል ቴሌቪዥን ዘክርስቲያን ቲዩብና ሌሎች የሚዲያ ተቋማት ወደ አድማጭ ተመልካች ስለምታደርሱልኝ በድጋሚ እናመሰግናለን። ፕሮግራሙን በመምራት ደመላሽ ዶላና ኦሊፍ ጅራ ከእናንተ ጋር ቆይታ አደረግን። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።